ለሊቨርፑል ደጋፊዎች ዶሚኒክ ሶቦስላይ አዲስ የውል ማራዘሚያ ለሊቨርፑል ፈርመዋል። እስከ 2031 ድረስ የሚያቆየውን ውል መፈረሙን አረጋግጧል። ስለዚህ 2031 ድረስ ዶሚኒክ ሶቦስላይ የሊቨርፑል ተጫዋች ሆኖ ይቆያል። ከፍተኛ ተከፋይ ከተባሉ የሊቨርፑል ተጫዋቾች መካከል ሃንጋራዊው ዶሚኒክ ሶቦስላይ አንዱ ይሆናልና ሶቦስላይን አለማጣታቸው ለሊቨርፑል ጥሩ ነው አሉ ሶፊዬ። ምንም ጥያቄ የለውም ግርምዬ። አንዱ ጉዳያችን እሱ ነበረ። ዶሚኒክ ሶቦስላይ የክለቡ ቁጥር 1 ደሞዝ ተከፋዮች መካከል ወይም አሁን ሳላ ስለሚለቅ ደሞዙ ቁጥር 1 ላይ የሚያስቀምጠው ሆኗል። ዶሚኒክ ሶቦስላይ እንግዲህ አምና በሊቨርፑል ቤት ውስጥ ያሳየው አቋም በጣም አስደማሚ ነው። እኔ ያጡታል የሚል ስጋት ነበር። በተለይ ማድሪድ አማካይ ከመፈለጉ ጋር ተያይዞ ኢንሶን፣ ሶቦስላይ፣ ዲክላን ራይስን እንዲህ አይነት ተጫዋቾችን ይወስዳል የሚል ስጋት ስለነበረ ያስፈራ ነበረ እና ለሊቨርፑል ትልቅ ስኬት ነው የግርምዬ። በጣም ትልቅ ስኬት ነው። ሶቦስላይ ማቆየት አንድ ሌላ ተጫዋች እንደማስፈረም አዲስ ምርጥ ተጫዋች እንደማስፈረም የሚቆጠር አይነት ነው። እስከ 2031 ይቆያል ተጫዋቹ ከጊዜ ወደ ጊዜ እየበሰለ አቋም በጣም ከፍ እያለ እየተመለከተ ነው የምንገኝ ተጫዋች ነው። በዛ ላይ በአዲስ አሰልጣኝ አንዶኒ ራዮላ የሚሰራበት እድል ተመቻችቷል። ስለዚህ ለሊቨርፑላውያንና ለዶሚኒክ ሶቦስላይ አስገራሚ ወይም ጥሩ የሚባል ደስ የሚያሰኝ ዜና ነው ማለት ይቻላል። አሰልጣኝ አንዶኒ ራዮላ ያው እንደሚታወቁ በዚህ የክረምት የዝውውር መስኮት ቪክቶር ሞኖዝን አስፈርመዋል ከሀገራቸው ከስፔን። እንደዚሁ ጀርሜን ጃኬ መጥቷል ከሊል የተከላካይ መስመር ተጫዋች ነው። ተጨማሪ 2 ዝውውሮችን ቢያንስ ፈልጋለሁ እያሉ ይገኛሉ ሊቨርፑሎች ጨርሱላቸው የሚገቡ። አሁን ላይ ሊቨርፑል የብራድሊ ባርኮላን ዝውውር ከፊት መስመሩ ነው ከሚመሩ ክለቦች የሚጠቀስ ነው። አርሰናል ሞርጋን ሮጀርስ ላይ ትኩረት ማድረጉ ሊቨርፑሎች በብቸኝነት ብራድሊ ባርኮላን ለመውሰድ በሚደረጉ እንቅስቃሴ ካለተፎካካሪ እንዲጓዙ ሊያደርጋቸው ይችላሉ የሚል እምነቶች ከፍሎ እየተረመጡ ይገኛሉ። ግርምዬ በዚሁ ወደ ማይክል ኦሊሴ ጉዳይ እናምራ። የዚህ የክረምት የዝውውር መስኮት ከዛ በፊት እሺ ግርምዬ፣ ይሄ ቴሌግራፍ ይዞት የወጣው ማለት ነው እንግሊዝ ከአርጀንቲና 31 ጥፋቶች እንግሊዝ ላይ የተሰሩ ጥፋቶች ብለው ነቅሰው ያወጡበት መንገድ ገርሞኛል። ደርቲ ታክል ነው ያሏቸው ያንዳንዷን ከነ ደቂቃው ጭምር ከአንደኛው ደቂቃ ጀምሮ እስከ 97ኛው ደቂቃ ድረስ ያሉትን 31 ትሪክስ ብለው እንግሊዝ ላይ የተሰሩ እነዚህ ብለው የለዩዋቸው ነገሮች እያንዳንዱን ብንጠቅስ ጊዜው ይወስዳልና ደግሞ እንደሚያነሷቸው ከሆነ ካርድ የሚያስመዘዙ ናቸው እነዚህ 31ዱ ማለት ነው። ካርድ የማስመዘዝ እድላቸው ሰፊ የሆኑ ያሉበት ነው። ያንን የእንግሊዝ ሚዲያዎች እንደዚህ ናቸው። ባይዘው ለነሱ የተጸጸቱበትን ነገር ነቃቅሰው ነው የሚያወጧት ያንዳንዷን ነገርና 31 ጥፋቶች የተሰሩባቸው ነው። ሰርቲዋን ደርቲ ታክል ነው የሚለው 31 በጣም ጥፋቶችን ዘርዝረው አውጥተውታል ማለት ነው። ምናልባት ለኛ አሁን ለመዘርዘር ረጅም ሰዓት ስለሚወስድ አድማጮች እናንተ እዛው እንድታነቧቸው ነው። እሺ በኦሊሴ ንግባ። ኦሊሴ እኮ ጠየቀ ክለቡን ግርሜ። ማይክል ኦሊሴ ጥያቄ በሌለው መንገድ የዚህ ክረምት የዝውውር መስኮት ሪከርድ ሰባሪ ዝውውር ማይክል ኦሊሴ ነው የሚሆነው፣ ጥያቄ በሌለው መንገድ ማለት ነው። ያው ያለፈው ዓመት ሪከርድ ሰባሪ ዝውውር አሌክዛንድር አይዛክ ነበረ። ይሄኛው ግን ምናልባት በዝውውር ታሪክ አዲስ ክብረ ወሰን ሊሆን ይችላል። ያው የዓለም ዝውውርን ከፍተኛ ዝውውር የተከፈለበት ኔይማር ነው። ከ200 ሚሊዮን ዩሮ በላይ የተከፈለው ዝውውር ማለት ነው። ከባርሴሎና ወደ ፓሪስ ሰን ጀርመን ባመራበት ጊዜ የተከፈለው ዝውውር የዓለማችን ውድ ዝውውር ነው ተብሎ ይታመናል። ጥያቄ በሌለው መንገድ ወይ ወደዛ የተጠጋ ወይ ያንን ሊሰብር የሚችል ዝውውር እንደሚከናወን ይጠበቃል የማይክል ኦሊሴ እና ማይክል ኦሊሴ በፈረንሳይ ብሔራዊ ቡድን ቆይታው የዚህ ተጫዋች ዝውውር በሚመለከት ብዙ ወሬዎችም ስላሉ ለቡድን ጓደኞቹ አውርቷቸዋል። አንዱ እዛው ባየር ሙኒክ አብሮት ለሚጫወት ረዳይቱ ኡፓሜካኖ፣ ሌላው ለኢብራሂም ኮናቴ፣ ሌላው በማድሪድ ለሚጫወተው ክሊያን ምባፔ፣ እነዚህ ሁሉ ነግሯቸዋል። በቃ እኔ ማድሪድ መሄድ እፈልጋለሁ፣ ማድሪድን መቀላቀል እፈልጋለሁ የሚል ሐሳብ አስቀምጧል። ከዛ የዓለም ዋንጫው ያው እንግዲህ ጉዟቸው መገታቱን ተከትሎ የደረጃ ጨዋታ ቢኖርባቸውም ግን የደረጃ ጨዋታ ምንም ትኩረት የምታደርግበት ነገር ስላልሆነ
ሙሉ በሙሉ ፊትህን አዙረህ ወደ ዝውውርህ ላይ ትኩረት ታደርጋለና ኦሊሴም ያንን መሰረት በማድረግ ለባየር ሙኒኮች በወኪሉ በኩል ለሱ የሚመጣ ጥያቄ ካለ እንዲቀበሉ አዟቸዋል። ወይም ፍቃደኛ ነኝ እኔ ለመልቀቅ ለመውጣት፣ በተለይ ማድሪድ ከሆነ ለመውጣት ዝግጁ ነኝ ብሏል እና ለኔይማር የተከፈለው ገንዘብ 200 ሚሊዮን ፓውንድ ወይም 222 ሚሊዮን ዩሮ ነበር። አሁን ኦሊሴ ሊከፈልበት የሚችለው ዋጋ እስከ 150 ሚሊዮን ፓውንድ ድረስ ነው። 150 ግን ሙኒኮች እያሉ እንደሚገኙት ከሆነ ከ200 በታች አንለቀውም ብሏል። ከ200 ሚሊዮን ዩሮ በታች ተጫዋች የመሸጥ ፍላጎት የላቸውም። ፍሎሬንቲኖ ፔሬዝ እንደሚሉ ከሆነ ለማይክል ኦሊሴ ምንም ቢወጣበት የማያስቆጭ ተጫዋች ነው። ምንም ቢወጣበት ከእድሜው አንጻር፣ ከተጫዋቹ ታለንት አንጻር፣ ብቃት አንጻር ምንም ቢወጣበት ያዋጣል የሚል ሀሳብ እንዳላቸው እየተጠቀሰ ነው የሚገኘው የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ። ስለዚህ በዚህ ሂደት ባየር ሙኒክ ኦፍኮርስ 200 ይጠይቃል፣ ግን ከ150 ጀምሮ ባለው እንደሚስማሙ ገምታለሁ እኔ። ከ150 በላይ ከ150 እስከ 180 ያለው ሊያስማማቸው የሚችሉ ዋጋ እንደሚሆን እገምታለሁ ሁለቱም ክለቦች። ሁለቱም በየፊናቸው ከማይክል ኦሊሴ ጋር በተያዘ ስራዎችን እየሰሩ ነው የሚጠቁሙ። ቅድም ስናስቀምጥ ነበር አንድ ዝውውር ከመፈጸሙ በፊት ከጀርባ ያሉትን ድራማዎች መመልከት አለብህ፣ የዝውውሩን ሁኔታ ለማወቅ ለመረዳት፣ አንደርስታንድ ለማድረግ። ቅድም እንዳነሳ ነው ማለት ነው አስቶን ቪላ ማንዛምቢን ሲያስፈርም 28 ሚሊዮን ፓውንድ ዕዳ እየጨፈረበት ሲያስፈርም ቁልፍ ተጫዋች ካልሸጠ የማንዛምቢንና የቅጣቱን ዋጋ መሸፈን አይችልም። ስለዚህ ይታወቃል ቁልፍ ተጫዋች እንደሚሸጥ። ዮሪ ቴልማንስን የሸጠበትን ዋጋ ደግሞ ጆዋ ጎሜዝን ገዝቶበታል። እንዲሁም የጆዋ ጎሜዝ ትንሽ ከፍ ይላል መሰለኝ አይ ቲንክ ዋጋው። ስለዚህ ከጀርባ ያለውን ነገር ነው የምትመለከተው እና ባየር ሙኒክ ኦሊሴ እንደሚለቅ ስለሚያውቅ ጋብሪኤል ማርቲኔሊ ላይ ትኩረቱን አድርጓል። ብራድሊ ባርኮላንም ይፈልጋል ባየር ሙኒክ፣ ግን ሞር በጣም ትኩረቱን አድርጎ እየሰራ ያለው ጋብሪኤል ማርቲኔሊ ላይ ነው። ስለዚህ ማርቲኔሊን የምታመጣ ከሆነ እንደ ኦሊሴ አይነት ቁልፍ ተጫዋች ካለቀቅ ማርቲኔሊ የሚወጣበት ገንዘብ ከፍተኛ ስለሆነ አመት ተቀያሪውን ብር ላይ ለማስቀመጥ ተጫዋቹን አታመጣው፣ ለማጫወት ነው የምታመጣው እንዲህ አይነት ተጫዋች ስታዘዋውር። ስለዚህ አንድ የሚጠቁም ነገር አለ። አሁን ተጫዋቹ ደግሞ ልቀቁኝ አለ። ለጓደኞቹ እንዲለቁት ወይም ማድሪድን መቀላቀል እንደሚፈልግ ነግሯቸዋል። አሁን ሰርክሏ እየጠበበች መጣች። የኦሊሴ ጉዳይ ባየር ሙኒክ አይሆንም ሲል ሲፎክር የነበረውን ሀሳብ መቶውን የሚያሳዩ ናቸው። ማርቲኔሊ ብቻ አይደለም፣ ሌሎች ብዙ አማራጮችንም እያየ ነው ባየር ሙኒክ ይህንን ቦታ ለማስተካከል ማለት ነው። ስለዚህ ማድሪድ ደግሞ በሌላኛው አቅጣጫ ግርምዬ ይሄ ዝውውር እንደሚሳካ እርግጠኛ የምትሆንበት መንገድ ማድሪድ ቪኒሲየስ ጁኒየርን ፖቴንሻሊ ሊፈልጉ ከሚችሉ ክለቦች ጋር ምልክት ሰጥቷቸዋል፣ ግሪን ላይ ሰጥቷቸዋል። ቪኒሲየስ ጁኒየርን እንዲወስዱ፣ እንዲደራደሩ፣ እንዲያወሩ ግሪን ላይ ሰጥቷል፣ ወይም አረንጓዴ መብራት ተጭኖላቸዋል። አንዱ አርሰናል ነው በዚህ ሂደት ውስጥ ገና ነው። ግን ይሄ እንደ ሞርጋን ሮጀርስ እንደ ብሩኖ ጊማሬጅ ስር የሰደደ የተሰራ አይደለም። ይሄኛው ግን ገና ነው። ይሄ ቅድም ስላነሳ ነው ብዙ አልሄድበትም። ግን ቪኒሲየስ ጁኒየርን ዞሮ ማንም ይሁን ማንም ክለብ እንዲወስደው ፖቴንሻሊ አቅም ላላቸው እንደ ፒኤስጂ፣ አርሰናል፣ የሳውዲ ክለቦች እና መሰል ክለቦችን ኦፈር እያደረጓቸው ነው። ማንቸስተር ዩናይትድም እዚህ ውስጥ አለ ተብሏል፣ ኦፈር ከተደረጉት ውስጥ ማለት ነው። ስለዚህ በቀጣይ አቅም አለኝ ብሎ የተጫዋቹን ደሞዝ መክፈል የሚችል ግን ይሄ ደሞዙ ብቻ እኮ የአንድ መካከለኛ ተጫዋች ያመጣል በአመት። ይህም ጥያቄ አለ። የኦሊሴ 25 ሚሊዮን ፓውንድ 25 ሚሊዮን ዩሮ አካባቢ አመታዊ ደሞዝ ከነ ጥቅማ ጥቅሙ እንደሚከፈለው ይጠበቃል። ቪኒሲየስ ጁኒየር በጣም ብዙ ነው የሚከፈለው ደሞዝ። አንዱ ከማድሪድ ጋር እየተጣላ ያለበት ጉዳይ ከማድሪድ ጋር በትልቁ እየተጣሉበት ያለው ጉዳይ እኔ እንደ ክሊያን ምባፔ ይገባኛል፣ የክሊያን ምባፔ ደሞዝ ይገባኛል ነው። ማድሪድ ደግሞ ክሊያን ምባፔ እኔ ዝውውር ገንዘብ አልከፈልኩበትም፣ በርካሽ ዋጋ ያገኘሁት ተጫዋች ስለሆነ ደሞዙን ከፍ አድርጌ ልከሰው የፈለግኩት ይሉታል። እሱ ደግሞ እኔም እኮ የሳይኒንግ ፊ እንዳለ ባቅም ወይም የፊርማ ገንዘብ ብፈርምም ግን እኔም ብሸጥ ከፍተኛ ገንዘብ ላስገኝ የምችልበት እድል አለ። ስለዚህ በሁለቱም አቅጣጫ ብታዩት እኔ ከምባፔ ያነሰ ደሞዝ ሊከፈለኝ አይገባም። ኤጀንቱ በዚህ ልክ ነው እየተከራከራቸው ያለው ወኪሉ እና ማድሪድ ደግሞ ያው አንድ ቤት ውስጥ ሁለት አንበሳ አይኖርም
አንድ ቤት ውስጥ ተብሎ ይታመናልና ሁለት ትልልቅ ማንነት ያላቸው ሰዎች ሲኖሩ የኢጎ ግጭት ይኖራል። እዚህ በፊትም እንደተመለከትነውና ኦሊሴ የሚመጣላቸው ቆን አንደኛ ለምባፔ ያጫወት መንገድ የሚመች ነው። ኦሊሴ ነገሩን ከመስራት አንጻር ማለት ነው። ከቪኒሲየስ ጁኒየር የሚያገኙት የዝውውር ዋጋ አለ። ቪኒሲየስ ጁኒየር 2 ዓመት ኮንትራት ስለቀረው እስከ 100 ሚሊዮን ፓውንድ ድረስ ይሸጣል። አሁን በነገራችን ላይ የቪኒሲየስ ጁኒየር የሽያጭ ዋጋ ውድ አይሆንም። ግርምዬ ይህን ኤክስፔክት አድርግ። ከነ ባርኮላ ዋጋ የሚበዛ አይደለም። እነ አምና እነ ኤኪቲኬ ከተሸጡበት ዋጋ የሚበዛ አይደለም። 100 ሚሊዮን ፓውንድ ቢሆን ነው። ትልቁ ችግር የሚሆነው ደሞዙ እንዴት ይከፈላል ነው። 25 ሚሊዮን ፓውንድ በአመት የሚከፈለው ተጫዋች 4 ዓመቱ ይጫወት አስቡ። መልሶ የዝውውር ዋጋውን ያህል ታወጣበታል። እሱን አሁን ብዙ ክለቦች ናላቸውን የሚያዞሩ የሳውዲ ክለቦች ካልሆነ ያን መክፈል አይችሉም ወይ ተጫዋቹ እንትን ማድረግ ይኖርበታል ማለት ደሞዝ መቀነስ ወይም ከክለቦቹ ጋር በሌላ መንገድ በሳይኒንግ ፊ በምናምን በሆነ ነገር ብቻ ተራድሮ ማስተካከል ይኖርበታል። እና ይሄ የሚነሳ ነው። ዞሮ ኦሊሴ ወደ ማድሪድ የሚቀር ዝውውር አይመስልም። አሁን ነገሮችን ስናያቸው ሁሉም ነገሮች እየሰመሩ ከሜዳቸው ተያይዞ ከማንቸስተር ዩናይትድ ጋር ተያይዞ ያው ከአንድሪ ሳንቶስ እና ከዩሪ ቴልማን ዝውውር በኋላ ማንቸስተር ዩናይትድ ሶስተኛውን አማካይ ማስፈረም ይፈልጋል። የጎሜዝ ጉዳይ ፋይሉ ተዘግቷል። ስለዚህ ማንቸስተር ዩናይትድ ማኖ ኩኔ ላይ ትኩረቱን የሚያደርግ ይመስላል። ሪዮ ፈርዲናንድ ሰሞኑን በሰጠው ሀሳብ ላይ ግዴላችሁም ወደ ማንቸስተር ዩናይትድ የሚመጣው ማኖ ኩኔ ነው፣ አስተማማኝ መረጃ ስላለኝ ነው ብሏል ሪዮ ፈርዲናንድ። እንግዲህ አዋሽም ሪዮ ፈርዲናንድ የማድሪድ የቀደም ተጫዋች ነው። ማነው የአርሰናል የማንቸስተር ዩናይትድ ቀደም ተጫዋች ነው። የማንቸስተር ዩናይትድ ውስጡንም ውጩንም የሚያውቅ ተጫዋች ከመሆኑ ጋር ተያይዞ ያለ ምክንያት ደግሞ እንደዛ ሊል አይችልም ብሏል። ማኖ ኮኔ ነው የሚመጣው ብሏል። ማንቸስተር ዩናይትድ ማኖ ኮኔን ያስፈርማል ብሎ ሊናገር አይችልም ያለ ምክንያት። አሁን ገበያ ላይ ያለውም እሱ ነው ግርሜ፣ ወይ ካማቪንጋ ወይ ማኖ ኮኔ ነው፣ ወይም ደግሞ የማነው ስሙ የነሜቻ ዋጋ በጣም ብዙ ይሆናል። ግን ነሜቻ ቢያገኘው ማንቸስተር ዩናይትድ በጣም አሪፍ ይሆንለት። በጣም አሪፍ ነው። ባላ እኔ ብዙ እምነት የለኝም። አምና ያሳየው አቋም ለማንቸስተር ዩናይትድ መጥቶ ኪሳራ እንዳይሆንበት ስጋት ስላለኝ ነው። በቃ ማለት ማንቸስተር ዩናይትድ አሁን ሲሪየል የሆነ አቅም ያለው ብቃት ያለው ራሱን እያሳየ ያለ ተጫዋች ነው ማምጣት ያለበት። ገና ሊሳካለት ይችላል ላይሳካለት ይችላል የሚል አይነት ተጫዋች መምጣት አለበት ብዬ አላምንም ካላቸው ቅድ አንጻር ማንቸስተር ዩናይትዶችና ይሄ ነው። ሌላ ግን ማንቸስተር ዩናይትድ በጥብቅ ይዞት የነበረው ዝውውር የሳመርቪል ዝውውር ነው። ሮማ ለማዛወር ስለመቃረቡ እየተዘገበ ነው ያለው። ስቲል ማንቸስተር ዩናይትድ ዝውውር ውስጥ አለ። ግን ትኩረቱ ማንቸስተር ዩናይትድ አማካይ መስመር ላይ ስለሆነ የሳመርቪልን ዝውውር ላይ ትንሽ መዘናጋት ይታያልና ሮማ በመሃል ገብቶ ተጫዋቹን ለማዛወር እየሰራ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ወደ ዓለም ዋንጫ የፍጻሜ ጨዋታ ወደ እሁዱ ትንቅንቅ እናምራ ግርምዬ። ስፔን ከአርጀንቲና የሚያደርጉት ጨዋታ ቀጣዩ ትኩረታችን ይሆናል። ካለን ሰዓት አኳያ ወደ